በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ያዕቆብ 3 ከ13 እስከ 18 ድረስ ሰማያዊ ጥበብና ምድራዊ ጥበብ ምን እንደሚመስል ያዕቆብ ለዚያ ለኢየሩሳሌም ቤተ ክርስቲያን የሰጠውን ትምህርት ነው የምንመለከተው። ይህ ክፍል ያዕቆብ እውነተኛ ጥበብ ከየት እንደምትመጣ እንዴት እንደምትገለጥና የዓለም ጥበብ ከእግዚአብሔር ዘንድ እንዴት እንደሚለይ በግልጽ የሚያስተምርበት ክፍል ነው። እውነተኛው ጥበብ በእውቀት ብቻ ሳይሆን በቅዱስ ሕይወት፣ በትህትና፣ በሰላምና በመልካም ስራ ይገለጣል። በተለይ ቁጥር 13 ላይ ከእናንተ መካከል ጠቢብና አስተዋይ ማን ነው? ያዕቆብ ጥበብን በዲግሪ በእውቀት ወይም በንግግር እንደማይለካና እንደማይሳካ እንደማይመጣ ይናገራል። ጥበብ የሚታየው በአራት ነገሮች ውስጥ ጥበብን ማየት ይቻላል ይለናል። አንደኛው በባህሪ፣ ሁለተኛ በህይወት፣ ሶስተኛ በትህትና፣ አራተኛ በመልካም ስራ። በእነዚህ በአራት ነገሮች ጥበብ በደንብ ይታያል እያለ ይነግረናል። እግዚአብሔር የሚለው በተለይ ኦርቶዶክሲ ትክክለኛ እምነት ብቻ ሳይሆን ኦርቶፕራክሲ ትክክለኛ አኗኗርን ይመለከታል ይላል። ኦርቶፕራክሲ እና ኦርቶዶክሲ በጣም የተለዩ ናቸው። ትክክለኛ እምነትና ትክክለኛ አኗኗር እየተለየ ነው። ኦርቶፕራክሲ የሚባለው ትክክለኛ አኗኗር ከዚህ ከትክክለኛ የእምነት ኃይል ጋር ካልተጣጣመ ዋጋ የለውም ነው የሚለን እሱ። እነዚህን ነገሮች በደንብ ልናስተውል ይገባናል እያለ ይናገርና ቁጥር 14 ላይ መራራ ቅናትና ራስን መፈለግ ይህም የሰው ኃጢአተኛ ተፈጥሮ መግለጫ እንደሆነ ማወቅ አለብን እያለ ይናገርና ምድራዊ ጥበብ ደግሞ በእነዚህ በአራት ነገሮች ላይ የተቋጠረ እንደሆነ ይነግረናል። አንደኛው ምቀኝነት፣ ሁለተኛ ፉክክር፣ ሶስተኛ ራስን ከፍ ማድረግ፣ አራተኛ ትዕቢትን የሚያመጣ እንደሆነ የሰው ልብ በኃጢአት ምክንያት የተበላሸ ስለሆነ እነዚህ በውስጡ ያሉ እንደሆነ ከአዳም ኃጢአት ጀምሮ የመጡ እንደሆነ ከእግዚአብሔር ጸጋ ውጭ እውነተኛ ጥበብ ሊኖር እንደማይችል አስረግጦ ይነግረናል። ቁጥር 15 ላይ ደግሞ ይህ ጥበብ ከላይ የሚወርድ አይደለም ይለናል። ይሄ ምድራዊ የሆነ ነው ይለናል። ይሄ አጋንንታዊ ነው እያለ የሰው አስተሳሰብ ሁሉ ከእግዚአብሔር እንደማይመጣ አስረግጦ ይነግረናል። ያዕቆብ 3 አይነት መነሻዎችን ይገልጥልናል። አንደኛው መነሻ ምድራዊ ዓለማዊ አስተሳሰብ የሆነ እንደሆነ ይናገራል። ሁለተኛ ነፍሳዊ፣ ይሄ አንስፒሪቹዋል በመንፈስ ቅዱስ ያልተመራ የአዳማዊ ባህሪ እንደሆነ፣ ሶስተኛ የአጋንንት ወይም ዲሞኒክ የሆነ እንደሆነ ሰይጣናዊ ተጽዕኖ ያለበት በማለት እነዚህ 3 ነገሮችን ይናገራል። ኦርዝሊ አንድ ስፒሪቹዋል እንድ ዲሞኒክ የሆነ ፓወር ያላቸው ናቸው። እነዚህ በዚህ በ3ቱ የተቋጠሩ እንደሆነ ይናገራል። የሰው አስተሳሰብ ሁሉ ከእግዚአብሔር እንደማይመጣ፣ መንፈሶችን ሁሉ ማመን እንደሌለብን አንደ ዮሐንስ ምዕራፍ 4 ቁጥር 1 ላይ ደግሞ እንዲህ ብሎ ይናገራል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና እያለ ይናገራል። ቁጥር 16 ላይ ደግሞ አንድ ነገር ይናገራል። ቅናት እና ራስን መፈለግ ባለበት 3 ነገሮች ይኖራሉ ይናል። አንደኛው ብጥብጥ፣ ሁለተኛ እውቀት፣ ሶስተኛ ክፉ ስራ። እነዚህ ነገሮች ይኖራሉ እያለ ይናገራል። ሰዎች ለራሳቸው ያላቸው ግምት ከእግዚአብሔር ከሰጣቸው ፖዚሽን በላይ ሲሆን፣ በዝና የተለከፉ ሲሆኑ ብጥብጥ፣ እውቀት፣ ክፉ ስራ በህይወታቸው ውስጥ አይጠፋም። ኃጢአት ግንኙነትን የሚያፈርስ ነው ወገኖቼ። እና ያዕቆብ እንዲህ ብሎ ይናገራል። ያዕቆብ ኃጢአት ግንኙነትን የሚያፈርሰው አንደኛ ከእግዚአብሔር ጋር ነው ያለውን ግንኙነት ያፈርሳል። ሁለተኛ ከሰው ጋር ያለውን ግንኙነት ያፈርሳል። ሶስተኛ ደግሞ ከራስ ጋር ያለውን ግንኙነት። የሚገርም ነገር ነው። ግንኙነት ሲፈርስ ሰው ከራሱ ጋር ያልተጣረቀ ሰው ይሆናል። እያንዳንዱ ምን እንደሚያሳይ ብንመለከት 8 ነገሮችን ቁጥር 17 ላይ ከላይ የሚወርደው ጥበብ እያለ ይናገራል። ግን እንደዚህ ይላል 8 ነገሮችን ዴቨሎፕ የሚያደርግ እንደሆነ ይናገራል። ንጹህ አንደኛ፣ ሁለተኛ ሰላም፣ ሶስተኛ ግር፣ አራተኛ ለመታዘዝ ዝግጁ፣ አምስተኛ ምሕረት የተሞላ፣ ስድስተኛ መልካም ፍሬ የሚያፈራ፣ ሰባተኛ አድሎ የሌለበት፣ ስምንተኛ ግብዝነት የሌለበት፣
እያለ እንደዚህ እያለ ይነግረናል። እያንዳንዱ እነዚህ ነገሮች አሁን ያየናቸው ነገሮች ምንድን ነው የሚያዳብሩት ብለን ስናይ፣ አንደኛ ንጽህና ቅድስና ያለበትን ህይወት ያዳብራል። ሁለተኛ ሰላማዊ ነው ሲባል የእግዚአብሔር ሰላም ያለበት ነው ማለት ነው። ሶስተኛ ገር የሚለው የክርስቶስ ባህሪ ያለበት ነው። አራተኛ ለመታዘዝ ዝግጁ ትህትና ያለበት ነው። አምስተኛ ምህረት የአምላክ ፍቅር የእግዚአብሔር ፍቅር ያለበት ነው። ስድስተኛ መልካም ፍሬ ነው የመንፈስ ፍሬ ያለበት ነው። ሰባተኛ አድሎ የሌለበት ነው ፍትህ ያለበት ማለት ነው። ስምንተኛ ደግሞ ግብዝነት የሌለበት እውነተኛነት ያለበት ንጹህ የሆነ ህይወት በዚህ በእውነተኛው ከላይ ከሰማይ ከእግዚአብሔር ዘንድ በሚወደው ጥበብ ውስጥ ያሉ ነገሮች ናቸው። እውነተኛ ጥበብ የመንፈስ ቅዱስ ስራ ነው፣ በሰው ጥረት ብቻ የሚመጣ አይደለም። ቁጥር 18 ላይ የጽድቅ ፍሬ ሰላምን ለሚያደርጉ ይዘራል እያለ ይናገራል። ጽድቅና ሰላም ተያይዘዋል። እግዚአብሔርን የማይጠቅሙ ሰዎች ባህሪን በደንብ ግልጽ አድርጎ ይናገር። ሶስት ነገሮችን በህይወታቸው የሚታዩ ሰዎች እግዚአብሔርን የማይጠቅም ባህሪ ያላቸው ሰዎች ናቸው። አንደኛ ሰላም ፈጣሪዎች ያልሆኑ፣ ሁለተኛ ጽድቅን የማይወዱ፣ ሶስተኛ ፍቅርን የማያሳዩ ሰዎች። እነዚህ ከእግዚአብሔር ጋር የተጣሉ እግዚአብሔርን የማይጠቅመውን ነገር የሚያደርጉ የክፉ ሰዎች ስራ እንደሆነ ይናገር። ጽድቅ በእግዚአብሔር ጸጋ ይጀምራል፣ በቅድስና ህይወት ይገለጣል፣ በሰላምና በመልካም ፍሬ ይታያል። ወገኖቼ ከዚህ በኋላ የመጽሐፍ ቅዱስ ትምህርት በተለይ በዚህ ክፍል ስንማር አንደኛው የእግዚአብሔር ጥበብ ዶክትሪን ኦፍ ዲቫይን ዊዝደም እውነተኛ ጥበብ ከእግዚአብሔር የሚመጣ እንደሆነ ምሳሌ 9:10 ላይ ይናገራል። ሁለተኛ የሰው ኃጢአተኛ ተፈጥሮ ዶክትሪን ኦፍ ሲን ቅናት፣ ራስን መፈለግና ትዕቢት የወደቀውን ሰው ልብ የሚያሳዩ እንደሆነ ይናገራል። ሶስተኛ የመንፈስ ቅዱስ ስራን እንመለከታለን። ዶክትሪን ኦፍ ዘ ሆሊ ስፒሪት ከላይ የሚወርደው ጥበብ በመንፈስ ቅዱስ የሚሰጥ እንደሆነ። አራተኛ የቅድስና ትምህርት ዶክትሪን ኦፍ ሳንቲፊኬሽን እውነተኛ ጥበብ በተለወጠ ህይወት እና በመልካም ስራ የሚገለጥ እንደሆነ። አምስተኛ የቤተ ክርስቲያን ህብረት ኤክሌሲዮሎጂ ስለ ክርስትና የሚያጠናው ትምህርት ቅናትና ፉክክር ህብረት ያፈርሳሉ። ከላይ የሚወርደው ጥበብ ግን ሰላምንና አንድነትን የሚገነባ እንደሆነ። ስድስተኛ የክርስቶስ ባህሪ ክራይስት ላይክነስ ንጽህና፣ ትህትና፣ ምህረት፣ ሰላም እና እውነተኛነትን በአማኝ ህይወት የሚታዩ የክርስቶስ ባህሪ እንደሆኑ እንመለከታለን። በዚህ ክፍል ውስጥ ያለ የስነ መለኮታዊ የሆነው ትምህርት እነዚህን የሚመለከት ዶክትሪን ኦፍ ዲቫይን ዊዝደም፣ ዶክትሪን ኦፍ ሲን፣ ዶክትሪን ኦፍ ዘ ሆሊ ስፒሪት፣ ዶክትሪን ኦፍ ሳንቲፊኬሽን፣ ኤክሌሲዮሎጂ እና ክራይስት ላይክነስ የሚባሉት እነዚህ ክሪስቶሎጂ ላይ የሚያተኩረው እነዚህ ትምህርቶች ሁሉ በእነዚህ በአጭር ቁጥር በእነዚህ ያዕቆብ በገለጣቸው ሁሉ የሚገኙ ስነ መለኮታዊ የሆኑ አስተምህሮቶች ናቸው። እንግዲህ ይህን ክፍል ስንመለከት ከዘመናዊ መለኮት አንጻር እንደዚህ ከተመለከት ነው እግዚአብሔር ዛሬ በመጽሐፍ ቅዱስ ውስጥ በዚህ ክፍል ውስጥ የሚናገረን ምንድን ነው? ዛሬም ጥበብህን በቃል ሳይሆን በባህሪ አሳይ የሚል ነው አንደኛ። ሁለተኛ ዛሬም ቅናትና ራስን መፈለግን አስወግድ የሚል ነው። ሶስተኛ ዛሬም ከእግዚአብሔር የሚመጣውን ጥበብና በጸሎት ፈልግ የሚል ነው። አራተኛ ዛሬም በቤተ ክርስቲያን በቤተሰብና በማህበረሰብ ውስጥ ሰላምን የሚያበዛ ሰው ሁን የሚል ነው። አምስተኛ ዛሬም የክርስቶስን ባህሪ በዕለት ተዕለት ህይወትህ ለማሳየት ተጋደል የሚል ትምህርትን ያስተላልፋል። እግዚአብሔር ይርዳን ወገኖች። እነዚህ ቁልፍ የሆኑ ነገሮች ናቸው። በየትኛውም ዘመን ጌታችን ኢየሱስ ክርስቶስን አስከብረን ለመኖር የሚጠቅሙ ትምህርቶች ከዚህ ክፍል ውስጥ እንደዚህ ተመልክተናል። ጌታ ሆይ አንተ እንዲህ ብለን እንለምናለን። ሰማያዊ ጥበብ ከአንተ ዘንድ የሆነ ጥበብ አንተን ማዕከል ያደረገውን ጥበብ እንድትልክልን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ኢየሱስ የናዝሬቱ የጌቶቹ ጌታ የኃያላን ኃያል በጌታ በኢየሱስ ክርስቶስ ሌስኬር ቮን ኤንድ ማክላንዶ ሲዣትራቦኒያንት በኢየሱስ ክርስቶስ ስም የተሰበረ እንዲሆን ጸልያለሁኝ። አጋንንታዊ ጥበብ፣ ምድራዊ የሆነ ጥበብ በጌታ በኢየሱስ ክርስቶስ ስም ከክርስቲያኖች ላይ እንዲራገፍ እጸልያለሁ።
እግዚአብሔር አንተን ከሚያምኑ ሰዎች ህይወት ውስጥ እንዲጠረግ ጸልያለሁ። በምትኩ ያንተ ጥበብ፣ አንተን ማዕከል ያደረገው ጥበብ በህይወታቸው እንዲያይል ጸልይኩ። እኔ ለአንተ አስረከብኳቸው። ኢየሱስ የናዝሬቱ የጌቶቹ ጌታ፣ ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች ዛሬ የክብር አምላክ እግዚአብሔር አንተን እያስከበሩ ወንጌልን እየሰበኩ ወደ አንተ ዓላማ እንዲገቡ ዘጸአት እንዲሆንላቸው ጸለይኩ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ